ሰላም ምርጦቼ እንኳን ወደ ፊልም ሲኒማ በሰላም መጡ። በዛሬው የፊልም ቅኝታችን በ2019 የተሰራውን ጆከር የተሰኘውን አስገራሚ ፊልም ለእናንተ ምርጥ ተመልካቾቼ ይዤ ቀርብ ያለው። ግን ከእናንተ አንድ የምፈልገው ነገር አለ። እሱም ሁላችሁም እባካችሁን ሰብስክራይብ አድርጉኝ። እመኑኝ ፊልሙ ካልተመቻችሁ መጨረሻ ላይ ሰብስክራይቡን ታነሱታላችሁ። በፊልሙ ዘና ፈታ በሉበት። ይመቻችሁ። ጆከር የተሰኘው ፊልም የሚጀምረው በእንደዚህ አይነት ከተማ ውስጥ ነው። ሀብታሞችና ድሆች አንድ ላይ የሚኖሩበት ከተማ። ሀብታም ሰዎች ድሆችን አይቀበሏቸውም። የኑሮ ደረጃቸውን በጣም ከፍ ያለ ነው። ድሆቹንም ሲበዛ ይንቋቸዋል። ይህ ፊልም በዚህ ከተማ ውስጥም ስለሚኖረው አርተር ገጸ ባህሪ ላይ ያተኮረ ነው። አርተር ከእናቱ ጋር ይኖር ነበር። ኮሜዲ እጅግ በጣም ይወዳል። እናም አንድ ቀን ምርጥ ኮሜዲያንን መሆንም ይፈልጋል። የእሱ ሐሳብ አሪፍ አስቂኝ ትዕይንት ያቀርብ የነበረም የቴሌቪዥን ሾው አዘጋጅ ነበር። አንድ ቀን በፕሮግራሙ ላይ ከዚያ አስተናጋጅ ጋር እንደሚቀርብ ምኞቱ ነበር። በዚህም ጉዳይ እጅግ በጣም ጠንክሮ ይሰራበት ነበር። አሁን ላይ ከዚያም አርተር ለድርጅት ማስታወቂያ በመንገድ ላይ የቆመ የምልክት ሰሌዳ ይዞም ይታያል። አንዳንድ ተንኮለኛ ልጆችም እዛ ከመጡ በኋላ እሱን አሹፈውበት ሰርቀውትም ይሮጣሉ። አርተርም ከነሱ ጋር ተቀላቅሎ አብሮ ይሮጣል። የምልክት ሰሌዳውን ለመመለስ ልጆቹን ተከትሎ መሮጥ ይጀምራል። ነገር ግን እነዛ ልጆች ከሮጡ በኋላ በምልክት ሰሌዳው አርተርን ይመቱታል። የምልክት ሰሌዳው ተሰብሯል። ከዛም አርተርን እጅግ በጣም እስኪደማ ድረስ ይደበድቡታል። ተስፋ በመቁረጥ በቀጥታ አርተር ወደ አሰሪው ይሄዳል። በልጆቹ የተደረገበትን አጠቃላይ ታሪክም ይነግሯል። አሰሪው ግን ከወትሮ በተለየ መንገድ ይወቅሷል። በአእምሮ ውስጥ ነው ይላል። ልጆቹ እንደዚህ የሚያደርጉት እንዴት ነው ይለዋል። ደሞዝህን ደግሞ አልከፍልህም በማለት አርተርን ይናገረዋል። አርተር ዝቅተኛ በራስ የመተማመን ስሜት ስላለው እዚህ ስለሱ ሞገስ ምንም ነገር ሳይል ዝምታን ይመርጣል። ተስፋ ቆርጦም ወደ ውጭም ይወጣል። እናም እሱ ያስባል እኔ በጣም መጥፎ ነኝ፣ ማንም አያምነኝም በማለት ወደ ቤቱ ሲመጣ መደነስ ይጀምራል። እዚህ ላይ በአካልም ደካማ እንደሆነና ስፖርት እንደማይሰራ ይገነዘባል። በሚቀጥለው ቀን አርተር ስለ እነዚያ ልጆች ከስራ ባልደረባው ጋር ይናገራል። የስራ ባልደረባውም እንዲህ አለው፣ ስህተት ሰርተሃል፣ ራስህን መጠበቅ ነበረብህም ይለዋል። ሽጉጥም ለእሱ በእጁ እየሰጠው ይሄም በራስህ ጋር አኑረው ይለዋል። ይህ በችግር ጊዜ ይረዳሃል። አርተር ግን ለመውሰድ ፍቃደኛ አልሆነም ነበር። ነገር ግን ያ የሥራ ባልደረባው ይህን ሽጉጥ በኃይል ይሰጠዋል። ከዚያም አርተር ወደ ቤቱ እየሄደ በአውቶቡስ ውስጥ ከሱ ፊት ለፊት የተቀመጠ አንድ ሕፃን ልጅን ይመለከታል። ሊያስቀው ይሞክራል። ከዚያም ያ ልጅ ጮክ ብሎ መሳቅ ይጀምራል። እናቱም እጅግ በጣም በአርተር ተናደዱበት። አርተርን አትረብሸኝ፣ ከዚህ ጥፋ በማለት ትናገረዋለች። ነገር ግን አርተር በእሷም ላይ መሳቅ ይጀምራል። አርተር በእውነቱ የሆነ አእምሮ ችግር እንዳለበት እዚህ ጋር እንገነዘባለን። ሳቁን መቆጣጠር አቅቶት የትም መሳቅ ይጀምራል። በአውቶቡስ ውስጥ ተቀምጦ የበሽታ መረጃ የተጻፈበትን ካርድ ለዛች ሴትዮም ይሰጣታል። ወደ ቤቱም ሲመጣ መድኃኒቱንም መውሰድ ይጀምራል። እንደ እውነቱ ከሆነ ይህ መድኃኒት በገንዘብ እየተገዛ አልነበረም። ስለዚህ ይህን መድኃኒት ከመንግስት የሕክምና መደብር ሁሌ እየሄደም ይወስድ ነበር። አንድ ቀን የአእምሮ ሐኪሙን ይጠይቃታል። እሷም ማስታወሻ ደብተርህ ላይ ምንድን የምጽፈው እስኪ ያሳየኝ ትሏለች። ደብተሩን ግን ስከፍት ሕይወቴን እንዳሳለፍኩ በከባዱ መሞት አልፈልግም የሚል ጽሑፍን ትመለከታለች። ከዚያም አርተር ወደ ቤቱ ሄዶ እናቱ ጋር ሲያወራ ከቶማስ የተላከው ደብዳቤ ደረሰህ ወይ ብላ ትጠይቋለች። አርተርም መለሰ አይሆንም አልደረሰኝም ይላታል። ቶማስም እዚህ ጋር ትልቅ የሆነ ባላባት ነጋዴ እንደሆነ እንመለከታለን። ሰዎች በጣም ይፈሩታል። አሁን ላይ እናቱ ያለንበትን ሁኔታ ካወቀ በኋላ በእርግጥ ይረዳናል ትለዋለች። በሚቀጥለው ቀን ወደ ቤቱ ሲመለስ አንዲት እናት ወጣት ከልጇ ጋር በመንገድ ላይ ያገኛታል። አሁን ላይ አርተር እሷን በበቂ ሁኔታ መውደድ ይጀምራል። ግን አርተር ምንም ሳይናገር ወደ ቤቱ ይመለሳል። እናቱ በድጋሚ ስለዚሁ ደብዳቤ ትጠይቋለች። አርተር ይላል እሱ አይደግፈንም እና ከሱ ጋር ከቶማስ ጋር ያለሽ ግንኙነት ምንድን ነው ይላታል። በማግስቱም ያቺ ልጃገረድ ወደ አርተር ቤት ስመጣ ያስተውላል። አንተ እየተከታተልከኝ እንደሆነ እያየው ነው በማለት ትናገራለች።
አርተርም መልስ ይሰጣል፣ አዎ ወድጄሻለሁ። ያቺ ልጅም በላዩ ላይ ፈገግ ብላ መሳቅን ትጀምራለች። ብዙም ሳይቆይ አንዳቸው ለሌላኛው ጓደኝነት ይመሰርታሉ። አርተር በድጋሚ ከመድረክ ላይ የሆነን ስራ ተቀብሎ የልጆች ሆስፒታል ህፃናት ለማዝናናት ሄዶ ሲጨፍር ወደዚያ ከሄደ በኋላ ሽጉጥ ከኪሱም ይወድቅበታል። በዚህ ጊዜ ሁሉም ልጆች ፈርተው መላው መምህራንም እጅግ በጣም ይገረማሉ። ይህን ሽጉጥም ከያዘው በኋላ ከዛም ይሄም መረጃ ይናፈሳል። ከዛም አሰሪው ይባረራል። መጫወቻ ሽጉጥ ብቻ ነው ይለዋል። ግን ቀጣሪው አትዋሽ፣ የስራ ባልደረባ ሁሉንም ነገር ነግሮኛል በማለትም ይናገራል። አሁን አንተ ራስህ ይህን ሽጉጥ ከእርሱ እንደወሰድክ ነግሮኛል። አርተር የስራ ባልደረባው ይህን ሽጉጥ በኃይል እንደሰጠው በማሰቡ እንደገና ተስፋ ቆርጦ እጅግ በጣም ይበሳጫል። ከዚያም አርተር በባቡር ወደ ቤቱም እየተመለሰ ነው። ሶስትም ነጋዴዎች አሉ። እነዚህ የቶማስ ሰዎችም ነበሩ። በባቡር ውስጥ ተቀምጠው አንዲትን ሴት ልጅ እያወናበዱ ነበር፣ እያዋከቧት። አርተር በአእምሮ መታወክ ምክንያትም በከፍተኛ ሁኔታ መሳቅ ይጀምራል። እናም እነዚያ ሶስት ሰዎችም እየሰቀባቸው እንደሆነ ያስባሉ። አፉ መድማት እስከሚጀምር ድረስ እጅግ በጣም ይደበድቡታል። አርተር ስለ ጉዳዩ ሊነግራቸው እየሞከረ ነበር፣ ነገር ግን ሶስቱም ምንም አልሰሙትም። ጠበኛ በመሆን አርተር ሽጉጡን በመውጣት ሶስቱንም ተራ በተራ ይዘርራቸዋል። ሶስቱም ሰዎችን ከገደለ በኋላ አርተር እየሮጠ ይሸሻል። አሁን ላይ አርተር ራሱን በመጸዳጃ ቤት ውስጥ ይቆልፋል። መጀመሪያ ላይ እጅግ በጣም እየፈራ ነበር፣ ግን እዚህ ሳሳ ያለ ዳንስ መደነስ ይጀምራል። እናም እዚህ ጋር እንደማይጸጸት እንመለከተዋለን። ከዛም በሰላም ወደ ቤቱ ከመጣ በኋላ ቲቪ ዜናን እያሰራጨ ነበር። ቶማስ እዚህ እያወራ ነበር። የተገደሉት ሶስት ሰዎች የኔ ሰዎች ናቸው በማለት ይናገራል። የኔ ሰዎች ነበሩ እና የተገደሉት በአንድ ዘረኛ ነው ይላል። እዚህ ምስኪን ህዝብ ለእነዚህ ሶስት ነፍሰ ገዳዮች ከማዘን ይልቅም አርተርን እየደገፈ እንደሆነ እናስተውላለን። ምክንያቱም ባለጸጎችን በጣም ይቋወሟቸዋል። አርተር ከሱ የስነ አእምሮ ሐኪም ዘንድ ይገናኛል። ዛሬ ለመጨረሻ ጊዜ እየተገናኘን ነው ትለዋለች። ምክንያቱም መንግስት ለእኛ የሚሰጠውን የገንዘብ ድጋፍ አቋርጧል እና ያለምንም ወጪ ማከም ደግሞ አንችልም። አርተር እንደገና እጅግ በጣም ይበሳጫል። እናም እያዘነ ከዚያ ይወጣል። ከዚያም አርተር በስዕሉ ላይ ቀርቦ በአስቂኝ ትዕይንት ላይ ሌሎችን ለማሳቅ ይሞክራል። ግን ሊያስቃቸው አልቻለም። በጭንቀት ውስጥ ሆኖ ጮክ ብሎ መሳቅ ይጀምራል። ስለዚህ የእሱ ትርኢት ይረበሻል። እናም አሁን ላይ ወደ ቤቱ ይመለሳል። እናቱ ወደ ቤቱ ሲመለስ ልጅ ሆይ ደብዳቤው ለቶማስ ሰጥተኸው ወይ ትሏለች። እናም አርተር ግን አሁን ላይ ደብዳቤውን ሲያነብ አላመነም። ወደ እናቱ ሄዶ ለምን ደበቅሽኝ ይላታል። እናቱም ልጄ ሆይ ሆን ብዬ አላደረግኩትም ትሏለች። ቶማስና እኔ መጋባት ብንፈልግም አንዳችን ለሌላኛው ስሜት ቢኖረንም ነገር ግን እሱ ሀብታም በነበረበት እኔ ደግሞ ከድሃ ቤተሰብ ስለሆንኩኝ በእኛ ሕግ መሰረት ደግሞ በህብረተሰቡ ደንብ ምክንያት እሱን አላገባውም ትሏለች። አርተርም አባቱን ቶማስን ለማግኘት ይሄዳል። ከዛም በሩ ጋር ሲደርስ የቶማስ ልጅ ከበሩ ጀርባ ቆሞ ያገኘዋል። አርተር በፊቱም የልጅነት ባህሪውን ማሳየት ይጀምራል። ሊያሳቁ ይሞክራል። ይህ በእንዲህ እንዳለ የቶማስ ጋርድ ወዲያው ወደ በሩ ጋር ይጠጋና ምንድነው ይሄን ልጅ ምትለው? ከማታውቀው ሰው ጋር ከልጅ መነጋገር አያስፈልግም ይላል። አርተር ግን እንዲህ ይላል፣ እሄዳለሁ ግን ይሄንን ነገር እነግርሃለሁ ለቶማስ ንገረው በማለት እናቴ ለ30 ዓመታት እዚህ ቤት ውስጥ አገልግላለች። እናም እርስ በርስ ከቶማስ ጋር ይዋደዳሉ። እኔም የሌላ ሰው ልጅ አይደለሁም የቶማስ እንጂ ብሎት እርፍ። እናም የቶማስ ጋርድም አንተና እናትህ ሁለታችሁም አብዳችኋል ሲለው፣ ከዛም ስለ ቶማስ ምንም ስጋት የለኝም ይህ ውሸትን የምትናገረው ሲለው፣ አርተር ሆይ አላስቻለውም። እዚህ ጋር ጋርዱን እንቅ ያደርገውና ከዛ ይሄዳል። ወደ ቤቱ ሲሄድ እናቱ ከፍተኛ የሆነ የጤና ችግር ደርሶባት አምቡላንስ ውስጥ ወደ ሆስፒታል እየሄደች መሆኑን ያስተውላል። ከዛም ግን ሆስፒታል ሄዶ ውጪ ሲቀመጥ ሁለት ፖሊሶች ወደ እሱ ጋር ይመጣሉ። በባቡር ውስጥ ስለተገደሉት 3 ሰዎች ታውቃለህ ወይ ይሉታል። አርተር ሆዬም እረ እንዴት ማወቅ እችላለሁ በማለት አስገራሚ መልስ ይመልስላቸዋል። እናቷን በፖሊስ መኮንን እንደዚህ አይነት ተመሳሳይ ጥያቄ እንደቀረበላት ይገነዘባል። በእነቱ ላይ የጤና ችግር አለ። ከዛ እናቱ ወደምትገኝበት ክፍል ይመጣል። ከዚያም ቴሌቪዥን አንድ ዜና ያሰራጫል እና ተመሳሳይ ነው። የአርተር ተወዳጅ የቴሌቪዥን አዘጋጅ ነበር። ያ ኮሜዲያን የእሱ በጣም ተወዳጅ ነው። የእሱን ትርኢት በፍቅር መመልከት ይጀምራል። አሁን ላይ በመጀመሪያ እይታ የራሱ ፊት በቲቪ ላይ ያያል፣ ይመለከታል።
በእውነቱ የአርተር የራሱ ፊት ነበር። ኮሜዲያን እየቀለደበት ነው። አርተር ራሱን መቆጣጠር አቅቶትም በዚህ መልኩ አርተር ሐሳቤን እያሾፈብኝ ነው ብሎ በማሰብ ክፉኛ ተጎድቷል። ከዚያም በኋላ አሁን ላይ አርተር እየሳቀ ይንቀሳቀሳል ማለት ነው። ቶማስ ወደ ቤቱ ይሄዳል። ከዛም በኋላ ቲቪ ዜና እያሰራጨ ነበር። የከተማ ሁኔታ በጣም ተባብሷል። በመንገድ ላይ ደካሚያ ሰዎች ይስተዋላሉ እና በመኳንንቶች ሰዎች ላይ ተቃውሞ እያሰሙ ነበር። በመካከላቸው ያለው ጠላትነት ጨምሯል። ሁሉም የቶማስ ተቃዋሚዎች ናቸው። አርተር በጣም ደስ ብሎታል። ሁሉም የክሎን ማስክ የአርተር የሰራውን ሜካፕም ለብሰው ነበር። ስራው ለመጀመሪያ ጊዜ እንደተመሰገነም ይሰማዋል። አሁን ላይ አርተር ድሆች ያሉበት ቦታ አመፀኛው ቲያትር ቦታ ይሄዳል። ባላባቶቹ በዚህ ቲያትር ውስጥም ፊልም ይመለከቱ ነበር። ቶማስም እዚያው ነበር። ፖሊሶች ያንን ግርግር ለማስቆም እነሱን ይከለክላሉ። በየቦታው በጣም ግርግር ነበር። ይሄን አጋጣሚ በመጠቀም አርተር ወደ ቲያትር ቤቱም ይንቀሳቀሳል። ቶማስ ወደ መጣበት የቲያትር መጸዳጃ ቤትም ከገባ በኋላ አርተር ወደ ቶማስ ከሄደ በኋላ በትህትና ለቶማስ እኔ ልጅህ ነኝ፣ አስታውስ አንተና እናቴ ትሸኙ ነበር በማለት በልዩ ስም ይጠራዋል። ቶማስ በዚህ ስም የምትጠራኝ ሴት አላቅም ይለዋል። ከዛም በብርቱ ይመቷል። በዚህ ምክንያት አፍንጫው ደም መፍሰስ ይጀምራል። አርተር አይዞን። አርተር ወደ ቤቱ ይመለሳል። ከተወሰነ ጊዜ በኋላ የፖሊስ መኮንን ስልክ ጥሪ ይቀበላል። አሁን ላይ እንደ እውነቱም ከሆነ እነዚያ ሶስት ሰዎች በተገደሉበት በዚያ ቀን ገደማ አርተርን ለጉዳዩ ይጠይቁታል። አርተር በጣም የሚወደው ኮሜዲያን በፕሮግራሙ ላይ እንደጋበዘውም አሁን ላይ ይረዳል፣ ያውቃል። በእውነቱ በትርኢቱ ላይ የተጫወተው የአርተር የዘወትር ኮሜዲ በዚህ ምክንያት የፕሮግራሙ ተወዳጅነት በጣም ጨምሯል። ሰዎች ስለወደዱት እሱም እጅግ በጣም ተደስቷል። ከዚያም ወደዚያ ለመሄድም ይዘጋጃል። ግን የቶማስ አሁን ላይ ጋርዱ እናቱ የቤት ሰራተኛ እንደሆነች ነበር ያሰበው። ግን እንደዛ አይደለም የነገረው ጋርዱ። ከዛም እናቱ የታከመችበት ቦታ ከሄደ በኋላ የእናቱን መዝገብ ከሰረቀ በኋላ ከዚያም ይሮጣል። የአርተር እናት ከሌላ ሰው ጋር ግንኙነት እንደነበራትም የሚያሳይ የጽሁፍ መግለጫ ነበር። በአካልም ቶማስ ያሰቃያት ነበር ማለት ነው ለእናቱ። በዛን ጊዜ ነው አርተር በራሱ ላይ ጉዳት ደርሶበት እስካሁን ድረስም በዚህ በሽታ እየተሰቃየ የሚገኘው። ከዚያም ያቺ ልጃገረድ የሆነችው ጓደኛው ጋር ይሄዳል። ግን እዚህ እንደማትገኝ ያረጋግጣል። ይህ ሁሉ ጋይስ በቃ የአእምሮ አካል ብቻ ነበረች። ቅዠት አስቡት። እሷም በአይነ ህሊናው ብቻ ይመለከት ነበር። አርተር በእናቱ ቁስል ምክንያት እጅግ በጣም ተጨንቋል። ሆስፒታል ሄዶ እናቱን በትራስ አንቆ ይገድላታል። እዚህ ጋር በጣም ያሳዝናል። ወደ ቤቱ ሲመጣ ፈገግታህን ወድጄዋለሁ የሚል የጽሁፍ መግለጫ የያዘ አንድ ፎቶ ያያል። ከዛም ይህ ፎቶ በቶማስ እንደተጻፈ እዚህ ጋር እንረዳለን። ይህ ፎቶ የእናቱ ነው ማለት ነው። እናቱ ውሸት እንዳልተናገረችም እዚህ ላይ ይገነዘባል። የክላውን ሜካፑን አሁን ላይ መሳል ይጀምራል። ግን ተበሳጨ። በዙሪያው ያሉት ነገሮች በሙሉ ባዶ ናቸው ማለት ነው። ከዚያም ተመሳሳይ የስራ ባልደረባው ይታያል፣ ሽጉጥ የሰጠው ማለት ነው። ስለ እናት ግድያ በቅርቡ ሰማው። በባቡር ውስጥም ሶስት ሰዎች ግድያ አንተ እንደሆንክ ጠረጥራለሁ በማለት እሱን ይጠይቀዋል። በዚህ መሃል ደግሞ አርተር ያስባል፣ ህይወቴን ልታመሰቃቀል ነው እንደ መጣው በማለት የስራ ባልደረባውንም በኃይል ይገድሏል። ጋይስ ስንት ሰው ገደለ ማለት ነው? አስቡት፣ 5 ማለት ነው። ከዚህ በኋላ አርተር ተዘጋጅቶ የክላውን ማስኩን አድርጎ የሚወደው የኮሜዲን ቲያትር ለመሄድ ተዘጋጅቶ ነበር። እየጨፈረ እያለ ያላሰበው ነገር ይከሰታል። ምን አትሉም? 2 ፖሊሶች እዚያ ደረሱ። አሁን ነው መሸሽ። የባቡሩን ክስተት ያውቃሉ እነዚህ ፖሊሶች። እንደገደለ ጠርጥረውታል። አርተር ይሮጣል። እየሮጠ ወዴት ይገባል? ባቡር። እዛ ምን አሉ? የክላውን ልብስ የለበሱ በጣም ብዙ ሰዎች አሉ። ይህ ማለት አርተርን መያዝ አዳጋች ነው። ፖሊሶቹ ከሰዎች ብዛት መካከል በጣም ቢፈትሹትም ግን እሱ እድሉን አግኝቶ ከዚያ በአንደኛው ባቡር ጣቢያ ዘና ፈታ እያለ ይወጣል። ወደሚወደው ቲያትር ቤት ይሄዳል። በሩ ላይ ሲደርስ ጠባቂዎቹ ባለጌ ነህ እንዴ? አንተን በመኳንንት ላይ ታምጻለህ እንዴ? ይሉታል። ዋናው አማጺ እሱ ቢሆንም አርተር ግን እኔ ተራ ቀልደኛ ብቻ ነኝ፣ ከዚህ እውነታ ምንም የማቀው ነገር የለም ይላቸዋል። እነሱም ወደ ውስጥ እንዲገባ ይፈቅዱለታል። ከዚያም የቀጥታ ስርጭታቸው ይጀምራሉ። ተመልካቾች እሱን እየተመለከቱ ይደሰታሉ።
እያደነቁት ነበር። የአርተር ተወዳጅ ኮሜዲያን እዛ ላይ አንድ ጥያቄ ይጠይቋል። ለምንድነው እዚህ የመጣኸው? የክላውን ማስክ አድርገው። ሁልጊዜ ደስተኛ መሆን እፈልግ ነበር። እናም ደስታም በሰዎች መካከል ማሰራጨት ፈልጌ ነበር። ሰዎች በዚህ መልክ ስለወደዱኝ እንደዛ መምጣትን መረጥኩ ይለዋል። እዚህ እሱ ደግሞ አስደንጋጭ ነገር ይናገራል። በባቡር ውስጥ የተገደሉ ሰዎች በእኔ ነው የተገደሉት። በዚህ የቀጥታ ስርጭት ላይ ለሁሉም ይናገራል። ሁሉም ይሄን ነገር ይሰማል። በፊትህ ይሄን ነገር የተናገርኩት ብዙ ድሆች እስካሁን ድረስም ተገድለዋል ይለዋል አርተር። አርተርም አሁን ላይ በመቀጠልም ማን ትኩረት ሰጥቷል? አሁን በሀብታሞች ላይ ማን እስኪ ያመጻል? ድሆች ሲገደሉ ወይም አንድ ሰው ተጎጂዎችን እስኪ ወክሎ ይተናገራል ወይ? እኔ አንድ ሀብታም ሰው ገድዬ ከሆነ ለምን ህዝቡ ድምጹን ከፍ ያደርጋል? ለመላው የሰው ልጅ እኩልነት የለም ወይ? የእነሱ ልዩ ችሎታ በሀብታሞች ላይ ነው። ህብረተሰቡ ተበላሽቷል ይላል። ነዋሪዎች ለራሳቸው ብቻ የተጠመዱ ናቸው። በዚህ ትርኢት ላይ ከጋበዛችሁኝ የርህራሄው አይደለም ማለት ነው። እንደዚህ ያደረጋችሁት በእኔ መገኘት ምክንያት የፕሮግራሙ ተወዳጅነት ስለጨመረ ነው ይላል። የአርተር ተወዳጅ ኮሜዲያን ግን በፍጹም አይደለም ይለዋል። አርተርም ተናዱ አሁንም ውሸት ነው የምትናገረው ብሎ ሽጉጥን በማውጣት ከሁሉም ፊት ለፊት የኮሜዲያን አዘጋጁን ተኩሶ ይገድሏል። ሰዎች ፈርተው ወደ ውጪም መሮጥ ይጀምራሉ። አርተር ዘና ፈታ ቀብረር ብሎ በራስ የመተማመን ኮንፊደንስ ማንንም ሳይፈራ ተንደላቆ ይቀመጣል። ፖሊስ በዚህ ወንጀል ላይ የክላውን ማስክ መስራቹን አርተርን ይዘውት ይሄዳሉ። ወደ ሩቅ ቦታ እየወሰዱት ነበር፣ ግን አርተር በመንገድ ላይ እሱን የሚደግፉ በጣም ብዙ ሰዎች አሉ። አንዳንዶቹ ጭራሽ አምቡላንስ ውስጥ ከገቡ በኋላ የፖሊስ መኪናውን በከፍተኛ ሁኔታ ነድተው ያጋጩታል። ከጥቅም ውጪ አድርገው ይሰባብሩትና ከዛም በኋላ ዘውዱን ንጉሱን አርተርን ከመኪና ውስጥ ያወጡታል። ከዚያም በኋላ ከነዚያ ሰዎች አንድ ላይ ሆኖ በዚያ ተሽከርካሪ ላይ ይቆማል። ሰዎች ሁሉ እያዩት በደስታ አርተርን አመሰግኑት። አፉና አፍንጫው በጣም በቂ ደም ይፈስ ነበር። ነገር ግን ከደሙ ጋር ፈገግ ያለ ኩርባ ይስላል። እናም እጁን ዘርግቶ መሳቅ ይጀምራል። ጋይስ እንደ እውነቱ ከሆነ ህመምንና ሐዘንን የሚሰውር ፍጹም የሆነ ፈገግታ ነበር። አሁን እሱ የሁሉም ሰው ተወዳጅ ንጉስ ሆኗል። ሰዎች በመጨረሻም አርተርን እያመሰገኑት ይገኛሉ። በሌላ በኩል ደግሞ ቶማስ ከአሁኑ ሚስቱ ጋርና ከልጁ ከዚያ ከተማ እየወጣ ነበር። ግን ከጎን በኩል ሽጉጥ ይዞ የቆመ የክላውን ማስክ ያደረገ ሰው ሁለቱንም ተኩሶ ይገላቸዋል። ልጁን ግን ምንም አይነካውም። ከዚያም ትዕይንቱ ይለወጣል። አርተር ከአእምሮ ሐኪሙ ጋር እዚህ ጋር ይታያል። እናም በጣም እየሳቀ ነበር። እናም ያቺ የአእምሮ ሐኪሟም ለምን ያለ ምክንያት ትስቃለህ ትላለች። አርተር እንዲህ አላት፣ ይህን ስሜት በፍጹም ልትረጁ አትችልም እያለ ከዚያ ይወጣል። የጫማው ጫፍ በደም ተሞልቷል። ፈሪው ሰው እንዴት ወደ ገዳይነት እንደተቀየረ ፊልሙ ያሳየናል። የፊልሙም ዋና ሐሳብ አንድ ንጹህ ሰው ከተጎዳ እንዲሁም ስቃይ ከደረሰበት በጣም ግዴለሽነት እንደሚሆን ነው ፊልሙ ዋና ሊያስገነዝበን የፈለገው ታሪክ ማለት ነው። አሁን ላይ በህይወቱ አርተር እጅግ በጣም ደስተኛ ሆኗል። ፊልሙ በዚህ ትዕይንት ላይ በመሆንም ይጠናቀቃል።